መብረቁ ኢትዮጵያ ያለው ሰውዬ ቢኬድበት በጣም ብዙ ጉድ ይገኝበታል ብዬ ልጆቹን እየበላቸው ያለው እሱ ነው። አንቺ እንደምትይው መሲ ኢትዮጵያ ያለው ሰውዬ ለማስያዝ አንድ ነገር ብቻ ነው የሚያስፈልገው። ከልጅቷ ጋር በውስጥ በዋትስአፕ የሚሆን በይሞ በዚህ አካውንት አስገቢ ያለበት ሜሴጅም ሆነ ድምጽ አለ። እሱ ካለ አለቀ። በአንድ ቀን ነው የሚያው በአንድ ቀን በቃ እሱን ነው የምልህ። ምክንያቱም በእኔ አካውንት አላስገባችም ብሎ እንዳያስተባብል በዚህ አስገቢ ብሎ ለሷ የዛኛውን የዱባይ ያለውን አካውንት የላከበት ሜሴጅ በድምጽም ይሁን በጽሁፍ ካለ በሱቅ ቁጥር በኢትዮጵያ ቁጥር ቀጥታ እንይዘዋለን። ገባሽ? ሲቀጥል ደግሞ ቪዲዮ የሚሰራው ማለት ቪዲዮ ሲሰራ በፎቶ ወጥቶ ነው በቪዲዮ በራሱ ወጥቶ ነው የሚሰራው። ማስታወቂያው ራሱ አንድ ማስረጃ ነው። ምክንያቱም ህገወጥ ስራ ነው የሚሰራ ያለው ሐዋላ ኢትዮጵያ ውስጥ ህገወጥ ስራ ነው። በመንግስት ከፍተኛ ህገወጥ ስራ የሚባለው ሐዋላ መስራት ነው። አማራጭ አተን ነው። ሐዋላ በዚህ እንደዚህ ማድረግ ይቻላል፣ እኔን በኔ መላክ ትችላላችሁ ምናምን የሚልበት የቪዲዮ ቅጂ ካለ እሱ ራሱ ሌላ ሁለተኛ ወንጀል ነው። መንግስት የፈልገው ወንጀል ነው። እሱን ቪዲዮ እና ቲክቶክ አካውንቱን ከዚያ በኋላ እህቴ ደግሞ በዚህ አስገቢ ያለበትን በሱ ቁጥር የድምጽም ሆነ የጽሁፍ ላኪና በሁለት ወንጀል ይከሰሳል ማለት ነው። አንደኛ አንቺን ገንዘብ በማጭበርበር፣ ሁለተኛ ደግሞ ጥቁር በመስራት ማለት ነው። ሐዋላ ጥቁር ይባላል። መረጃው ከመጀመሪያ እስካሁን ድረስ አለኝ። ያለ ፎርዋርድ እየደለተ ነበረ። ሲደልት ሳየው እኔ ፎርዋርድ አድርጌዋለሁ አለ ሁሉም ነገር እና ሁላችሁም ተተባብራችሁ መስዬ መብረቁም ማለት ነው ይሄን ነገር ጀምሩልኝ ማለት ነው። ያኔ የራሴ ጥፋት ነው። በጣም አውቃለሁ የራሴ ጥፋት እንደሆነ፣ ግን ጥፋቴን ሳታስቡ ማለት ነው። ዱባይ ያለውም ግን በተመሳሳይ የሱ ተባባሪ ነው። ምክንያቱም ምናልባት ንጹህ በልጅቷ ንጹህ ሊሆን ይችላል፣ በዚህ ልጅ ላይ ከሰስ ይችላል። ግን ያኛው ኢትዮጵያ ያለው እሱን ይዞ ነው እየሰራ ያለው ማለት ነው። ያኔ ይታወቃሉ ስሙን ጠርቶና በስነ ስርዓት እያወሩ ነበር። ሌላከለ ማለት ፎርዋርድ የዛኛውን ፎርዋርድ ሲያደርግ ማለት ነው የሚለካውን ሰውዬ ፎርዋርድ አድርጎልኛል። ትንሽ ድምጽ ደግሞ እኮ ድጋሚ ራሱ በሌላ አካውንት ስታወሪው ምናምን ያልሽንም ንገሪያቸው። አዎ መጥቶ ሌላ ሰው እንደሚወስድ ምናምን ነግሮኛል። በሌላ አካውንት አውርታው የሷን አላነሳ ሲል ብር እንደሚልክ አስመስላ ስታወራው መጥቶ ሊቀበል ምናምኑ ላይ ነበረ። ልጅ መጥቶ ቢገኝ ማለት ቤት ነው ልክልሻል ያለኝ ነበር በዛ ሰዓት። ማይ ጉድ። እናንተ ግን በማታውቁ ሰው ብር የምትልኩት ለምንድን ነው? እኮ የማይገባኝ ነገር ይሄ እኮ ነው። አይ ብቻ አላውቅም እኔ በዛን ሰዓት ምን ሆኜ እንደሆነ ጠንቃቃ ያላምንም ነበር፣ ግን በወጡ እንጃ ፈጣሪ የሚያውቀው። ይሄንን የማንቃት ስራ መስራት አለባችሁ ሁላችሁም። በሺዎች የምትቆጠሩ እህቶች እንደዚህ አይነት ተመሳሳይ ኬዝ ነው የምታቀርቡት፣ ተመሳሳይ መልስ ነው ያላችሁ። ለምንድን ነው የማታውቁ ሰው የምታስገቡት? ለምንድን ነው በዚህ የምታስገቡት ሲባሉ እኔ እንጃ ምን እንደሆንኩ አላውቅም፣ ምን እንደነካኝ አላውቅም። ግን ያው እናንተ እንደዚህ ሲደርስባችሁ የደረሰባችሁ ሰዎች በእኛ ላይ የደረሰው በእናንተ እንዳይደርስ እንደዚህ እንዳታደርጉ ብላችሁ ሁሌም ቢሆን አንቋቸው ከስር የሚያዳምጡ ልጆች እንዲጠነቀቁ ማለት ነው። አሁንም እኮ አሁን ብዙ ሰው ሌላ ሰው ሊበላ የተበላም ሊኖር ይችላል። ከዚህ በኋላ የሚበላም አለ ገና ማለት ነው። ለነሱም አሁን ይሄ ነገር ይጀመርና በሀዝ አካውንቱ መውጣት አለበት፣ ቁጥሩም መውጣት አለበት። እኔ ለቀዋለሁ ምክንያቱም ስንት ይበላም አለን። ስለዚህ ቆይ ኢትዮጵያ ያለው በምኑ ነው የሚያዘው? በቮይሱና በስልክ ቁጥሩ ፎቶ አይታወቅ ምናምን ቪዲዮ እየሰራ ነው አላሉም? እንደው አላለችም እንዴ? በስ ቪዲዮ እኮ እኮ ፍለፍ ቪዲዮ እኮ ወጥቶ እኮ አይደለም ቪዲዮ የሚሰራው፣ ዝም ብሎ በድምጽ እኮ ነው አይደለም? ጭራሽ ምንም እኮ የላትም እኮ ልጅቷ፣ ዝም ብሎ በድምጽ ነው እንትን የሚለው። ጭራሽ እሱ
እና እንዴት ነው የሚያዘው? ሊያዝ ቢል በስልክ ቁጥሩ ካለ ስለዚህ አሁን እኔ ቲክቶክ ቪዲዮ አጥፍቼ በድምጼ ብቻ በዚህ ብር እንልካለን ካልኩ ብዙ ብር ይመጣል ማለት ነው። ብዙ አረብ ሀገር ሴቶች በቃ በእኔ ይልካሉ ማለት ነው። ወደ እኔ ይልካሉ ማለት ነው። በቃ አለቀ። ያ በቃ እሱ ቪዲዮ ሰራ ምናምን በኢትዮጵያ ቁጥር ነው ልጅቷ እንደምታስገባ እርግጠኛ ሲሆን በኢትዮጵያ አካውንት ሳይሆን ዱባይ ባለ አካውንት እንትን አለ። ምክንያቱም እንዲምታታ ለመክሰስ ራሱ እንዳይመጣ ሌባ ነው የሚሆነው። ይሄማ ሐዋላ የሚሰራ ሳይሆን ሌባ ነው ማለት ነው። ይሄ ሰው እኮ ሌባ ነው። ዝም ብሎ የተደብቀው የሚሰሩ የዩኒቨርሲቲ እኔ በነገራችን ላይ የግቢ ተማሪዎች ማለት በሺዎች ገንዘብ የሚያጭበረብሩ ግን በቁጥር ራሱ በዛ ያሉ 10 ምናምን የሚሆኑ የግቢ ተማሪዎች አሉ በተለያየ ስራ ላይ እየተሰማሩ ማለት ነው። ቪዲዮዋቸው ፎቶዋቸውን የማስወጣው በባንክ አካውንት ነው። ኢትዮጵያ በባንክ አካውንት ሲኖራቸው በሱ ነው የማወጣውና በቃ በቪዲዮ አይታዩም ወይ ኢንስታግራም ይገቡና የዘነጠ ሰዓትና ልብስ የለበሱ ፎቶዎችን በማውረድ እሱን ፕሮፋይል ያደርጉና እኛ ነን ብለው በዛ ያጭበረብራሉ። አንደኛው እሱ ነው። ሌላኛው ደግሞ ዝግ ፕሮፋይል ነው ያላቸው። ምንም አይነት ፎቶ ምንም አይነት መረጃ የሌላቸው በድምጽ ብቻ ያሳምኗቸዋል። አንዳንዶቹ የኔ ሀሳብ እንደሆነ ታውቃለህ። አሁን ልጁ ዋና ብሩን እንድትልክ ያደረገው ልጅ ኢትዮጵያ ነው ያለው። የባንክ አካውንት ግን የተላከለት እዛው ዱባይ ነው። ዱባይ ያለው ልጅ ሲያዝ ብሩ የገባበት ሰውዬ ሲያዝ ከዛ ማን እንደላከው ተነግሮ ከዛ ኢትዮጵያ ያለውን ደግሞ መረጃ ኢንፎርሜሽን ከሱ ስልክ ቁጥር ፎቶ ምናምን እንደው የመቀበል ቻንስ ካለ ነው እኔ ዱባይ ያለ ይያዝ ያልኩ። ምክንያቱም መቼም ስለሚተዋወቁ ነው አይደለ? በሱ ብር እንዲገባ ያደረገው ልጁ እንድታስገባ ያደረገው ዱባይ ላለው ልጅ። ስለዚህ ይተዋወቃሉ ማለት ነው። ስልኩን የሚያውቃል፣ ፎቶውን የሚያውቃል፣ ስለሱ ሁሉም መረጃ ያውቃል። ስለዚህ ይሄኛው ዱባይ ያለው ሲያዝ ኢትዮጵያ ያለውን ሰው ያወጣል ማለት ነው። አንድ ኢትዮጵያ ላይ እንኳን ከሳሽ ባይጣ እዚህ ያለው ወዶ ሳይሆን በግዱ ኢትዮጵያ ያለውን ሰው ያስጨንቆ ብሩ እንዲያስመልስ ማድረግ ይችላል ማለት ነው። ተረዳኸኝ? ያ ስለዚህ ዱባይ ያለውን ሰው ዱባይ ያሉ ሰዎች ናቸው ማስያዝ የሚችሉት። ይከሳሉ፣ ያሽዛሉ፣ ወይ ደግሞ እንደቀደሙ ወጥመድ ይዘረጋሉ እና በአካል መጥቶ ይቀበላል ሲል በአካል የሚመጣውን ጋማ ማስባል፣ በፖሊስ መጠበቅ። ከዛ እሱ ሲያዝ ደግሞ ልጅቷ የላከችበት የባንክ አካውንት መረጃው ምኑ እዛው ላይ ስላለ እኔ ተቀባይ ነኝ ቢሉ እንኳን ማን ነው እንድትቀበል የተናገረው ተብሎ ያን ልጅ ያወጣል። እሱ ፎቶን አምጣ እኔ ምንም ጥፋት የለብኝም ካለ እንኳን ቢያንስ ስለዛ ሰው ስለ ፎቶ ስለምን ኢትዮጵያ ያለው እንዲከሰስ ቢያንስ ቻንስ ከሱ ነው ኢንፎርሜሽን በደንብ የሚደረገው። አሁን ኢትዮጵያ ያለው ልክሰስ ብትል በእኔ የገባ የለም ይልሃል። በእኔ የገባ የለም ብቻ ሲጀምር ኢትዮጵያ ያለውን በምን ትከሸዋለች? ለምሳሌ እኔ እኮ ቅድም ቪዲዮ ምናምን ያለው ስልክ ቁጥር ብቻ ነው ያለው። ስለዚህ ያ ስልክ ቁጥር ደግሞ ባንክ አካውንት የተከፈተበት ላይሆን ይችላል። ገባሽ? ቴንኪው ምልክ እሱ ነው አንድ። እሱ ሁለት ደግሞ ስልክ ቁጥር አሁን ላይ ወይ ከሰውም ወስዶ ሊሆን ይችላል፣ ከሰው ሰርቆም ሊሆን ይችላል። ያንን ቁጥር የሌላ ሰው ምንም ላይ መለከተው ይችላል። ገባ? የሚጠቀምበት ስልክ ቁጥር ዝም ብሎ ሊሆን ይችላል። ስለዚህ እኔ እንደኔ ዱባይ ያለው ሰው ሲያዝ ያን ልጅ የሚያወጣ ነው የሚመስለኝ። ከዛ ይሄኛው ጥፍንግ ተደርጎ ሲታሰር ወዶ ሳይሆን በግዱ እዛ ያለው ልጅ ብሩን የበላው ልጅ ይመልሳል ማለት ነው ልጅቷ። እና ይሄንን ቀስ ብሎ ሰው ካለ ምናምን እንደዚህ የምታቆም ሰው ምናምን መብረቁ በውስጥ እንነጋገርና በምን አይነት ዘዴ ሰውየው መምጣት እንዳለበት ምናምን እንትን ይዛግ የዱባይን ሰውዬ የዱባይ ሰዎች ናቸው የሚያስይዙት። የዱባይ ሰዎች በባንክ አካውንቱ መያዝ ይችላል። ባስገባችበት ባንክ አካውንት አለው አይደለ? ያንን የባንክ አካውንት ወስዳ ህጋዊ ከሆነች ትከሰዋለች። በ24 ሰዓት ውስጥ ሰውየው እንደዚህ አይነት ተብሎ በፖሊስ ይደወልለታል፣ ይመጣል። ግን ያንን ገንዘብ ወደ እሱ አካውንት ያስገባቸው ተሳስታ እንደሆነ መናገር አለባት። እሺ ደስታው እንዳስገባችሁ እንጂ ብር ለመላክ ብላ እንደሆነ አንተ መባል የለበትም ማለት ነው። ብር ለመላክ ከሆነ ህገ ወጥ ነው፣ ይያዛል። በባንክ ለማላክሽም ትባላለች። ያ በባንክ በዚህ አካውንት ብር ያስገባሁት ተሳስቼ ነው፣ ከዛ በኋላ ብሩን መልስልኝ ስለው እምቢ አለ ብለሽ ነው ማመልከቻ የምታስገቢው። ከዛ በኋላ በ24 ሰዓት ውስጥ ና ይባላል።
ካልመጣ ፖሊስ እስካለበት ድረስ ይሄዳል። ልክ ሲመጣ ሪሲት ስላለሽ ያንን ገንዘብ ለምን እንደተቀበለ ማብራሪያ እስከሌለው ድረስ ገብቶሻል አይደል? ያንቺ ቃል ነው የሚያሳምነው። እዛ ውስጥ ተሳስተሽ እንደላክሽው ያንቺ ቃል ነው የሚያሳምነው። ያ ግን ያንን ለማድረግ ራሱ የሚያግዛት ሰው ምናምን መኖር አለበት። ገባ? ሰው ማሰጣት አለው፣ ችግር የለውም። ያ በእናትህ እንደው መብረቁ በጣም ነው የምታሳዝነው። እግዚአብሔር ስንት ዓመት ይለፋችሁበት ነው 7000 6000 እንትን ማለት አንድ ማዳም ቤት ለምትሰራ በጣም ከባድ ነው። ስንት ዓመት የለፋችሁበት ብር አስበዋል። በጣም የባለዚህ አካውንት ሰውዬ ቁጥሩ የለሽም? አካውንት እሱ በኢትዮጵያ ስልክ ቁጥር ብቻ ነው አውርቶ በቃ ብሩን ለማስገባት ብቻ ነው እዚህ ሀገር ላለው ልጅ አካውንቱን እንትን ያለው። እዚህ ሀገር ያለው ራሱ ቢሆንስ? ሊሆንም ደግሞ ይችላል። በኢትዮጵያ ቁጥር እየተጠቀመ ለምሳሌ ዋትስአፕ እኔ በኢትዮጵያ ቁጥር በሲስተር ልጠቀም እችላለሁ። ኢሞን በሲስተር ልጠቀም እችላለሁ። የኢትዮጵያ ቁጥር እኮ ዱባይ ውስጥ ይሰራል። ዱባይ ውስጥ ያሉ ሰዎች በኢትዮጵያ ነው የሚሰሩት። አብዛኞቹ እዚህ ያሉት አሁን ሐዋላችሁ አብዛኞቹ በኢትዮጵያ ነው የሚጠቀሙት። ስለዚህ ራሱ ዱባይ ሊሆን ይችላል ማለት እኮ ነው። ያ መሲ ኢትዮጵያ ነው አለች። ቀጥታ ደውላ ግን ተመሰለኝ እኮ እኔ እንጃ እኮ እሱ ያወራሽ በምንድን ነው? ዋትስአፕ ነው። ስለዚህ ዋትስአፕ ኢትዮጵያ ባለው ቁጥር ከፍቶ ቢሆንስ? አሁን ለምሳሌ እኔ በሲስተር ሁለተኛ አካውንት በሲስተር አለኝ ዋትስአፕ። እሷ ዋትስአፕ ስለማትጠቀም እኔ ዋትስአፕ እጠቀምበታለሁ። ቀጥታ ሲደወል እሷ ጋር ነው የሚጠራው። ዋትስአፕ ግን ሲሆን እኔ ጋር ነው የሚጠራው። አየሽ? ለምሳሌ ባንቺ ቁጥር እኔ ዋትስአፕ ብጠቀም ቀጥታ ሲደወል ደግሞ አንቺ ታነሳዋለሽ። እንደዛ መሆን ይችላል። ያ ዋትስአፕ አንተ ትጠቀምበታለህ፣ ቀጥታውን ይጠቀምበታለሁ። 100% ባይሆን እንኳን 90% የሚሆነው ራሱ ነው የሚሆነው። ልጁ የኢትዮጵያ ቁጥር ዋትስአፕ ይጠቀማል፣ የባንክ አካውንት ደግሞ በዱባይ ነው የሚኖረው ማለት ነው ልጁ። ስለዚህ አንቺ ህጋዊ ከሆንሽ መክሰስ ነው ያለብሽ። እሺ